ይስጥልኝ የተወደዳችሁ የኢትዮ ፎረም ቤተሰቦች እንደምን ቆያችሁ? ለአሁኑ ያሰባሰብናቸው መረጃዎችን ከዚህ እንደሚከተለው ወደ እናንተ ማድረስ ጀመርን። ዋና ዋናዎቹን በቅድሚያም የመከላከያ ሰራዊቱ ከ470 በላይ ታጣቂዎች ላይ ኪሳራ ደረስኩ አለም። ይህን ጥቃት አደረስኩ የሚለው ደግሞ በአማራና ኦሮሚያ ክልል የተለያዩ ስፍራዎች ላይ ነው። እንመለከተዋለን። የለማ መገርሳ አንጃነህ የተባሉትን ሰው የተኩት ኃላፊ ሊባረሩ ነው። የግዴታ እረፍት እንዲወጡ መደረጋቸውንም ሰምተናል። እሳቸውን ይተካሉ የተባሉ ሁለት ሰዎች በእጩነት መቅረባቸውም ታውቋል። ከምንጮቻችን የተገኘው መረጃ ይቀርባል። ራሳቸውን የትግራይ ሰላም ኃይል ብለው የሚጠሩ አካላት አባል የነበሩ በአፋር ታስረው የቆዩ ታጣቂዎች መለቀቃቸው ተገለጸም። በአፋር ክልል ውስጥ ለወራት በብልጽግናው ታጣቂ ኃይል ታስረው እንዲቆዩ የተደረጉም ነበሩም። ተጨማሪውን አዘጋጅተናል። የፓርላማ አባሉ ብልጽግናና የሾማቸው አባላት ፓርቲውን ማፍረሳቸውን አሳወቁ። ገዢው ብልጽግና ደግሞ ለ275 ተቋሚዎች ስልጣን ሰጥቻለሁ ብሏል። ይህንንም ይዘናል። የፋኖና የቲዲኤፍ ታጣቂዎች የሚማርኳቸውን የብልጽግና ወታደሮችን በመረከብ የሚታወቀው ድርጅት ሰራተኞችን ሊቀንስ ስለመሆኑ ተሰማም። ሰራተኞቹ የሚቀነሱት ደግሞ በበጀት እጥረት ምክንያት መሆኑ ታውቋል። የተወደዳችሁ የኢትዮ ፎረም ቤተሰቦች አብራችሁን ስትቆዩ እነዚህንና ሌሎችንም መረጃዎችን ትሰማላችሁ። ሰናይ ቆይታ ይሆንላችሁ። የለማ መገርሳ አንጃነህ የተባሉትን ሰው የተኩት ኃላፊ ሊባረሩ መሆኑ ተነገረም። የግዴታ እረፍት እንዲወጡ መደረጋቸውንም ሰምተናል። እርሳቸውን የሚተኩ ሁለት እጩዎች መቅረባቸውም ታውቋል። ጠቅላይ ሚኒስትር አብይ አህመድ በ2010 ዓ.ም ወደ ስልጣን እንደመጡ የራሳቸውን ሰዎች በፋይናንስና የደህንነት ተቋማት ላይ ሲመድቡ በንግድ ባንክ ላይ ያስቀመጧቸው ፕሬዚደንት አቶ ባጫ ጊና የተባሉት ኃላፊ እንደነበሩ አይዘነጋም። አቶ ባጫ ከአንድ ዓመት ተኩል በኋላ የለማ መገርሳ አንጃነህ እርሱን ነው የምደግፈው ተብለው በጠቅላይ ሚኒስትሩና በወቅቱ የባንኩ የቦርድ ሰብሳቢ በነበሩት ተክለወልድ አጥናፉ ተባረዋል። አቶ ለማ መገርሳ ከጠቅላይ ሚኒስትር አብይ ጋር ከተለያዩና የቁም እስረኛ ከተደረጉ በኋላ ባጫ ጊናም የካቲት 26 2012 ዓ.ም ከፕሬዝደንትነት መነሳታቸውና ከዛን ጊዜ አንስቶም ባጫ በአምባሳደርነት ስም ገለል መደረጋቸውን የሚያስታውሱ ሰዎች ጠቅላይ ሚኒስትሩ የፋይናንሱን ዘርፍ ለመቆጣጠር ብሎም እንደ ኦቪድ ላሉ የግል ድርጅቶቻቸው ምቹ የገንዘብ ሁኔታን ለመፍጠር በማሰብ የኦሮሚያ ኢንተርናሽናል ባንክ ፕሬዚደንት የነበሩትን አቶ አቤ ሳኖን ማምጣታቸውን ይገልጻሉ። አቶ አቤ ሳኖ በኢህአዴግ ጊዜ ንግድ ባንክን በፕሬዚደንትነት ሲመሩ ቆይተው በአጭር ጊዜ ውስጥ በአቅም ማነስ የተባረሩ እንደነበርም ያክላሉ። ይሁን እንጂ ጠቅላይ ሚኒስትሩ የለማ አንጃነህ በማለት ባንኩን ለብክነት ዳርገሃለን በሚል ያባረሯቸው ባጫ ጊናን ተክተው አዲስ ሰው በሾሙበት ወቅት አቤ ሳኖን ከኦሮሚያ ኢንተርናሽናል ባንክ ወስደው ሾመዋል። ሹመቱንም በማስመልከት አቤ ሳኖ ሲናገሩ ለሀገር ታስፈልጋለህ ተብዬ ተጠራሁ በማለት ነበር። ለውጡ ትንሽ ከተጋጋለ በኋላ ነው የመጣሁት። እኔ የመጣሁበት ዋና ምክንያት የኢትዮጵያ ንግድ ባንክ ትንሽ ፈተና ገጥሞት ስለነበረ ነው የመጣሁት። እኔ ሲጠራ እኔ እዛ አገልግያለሁ። ለምን ነው መጣሁ ያለው? እኔ ኃላፊነት አለብኝ፣ ያለሁበትን ባንክ ግዴታ አለብኝ፣ ማገልገል አለብኝ። እንዴት ነው ድንገት የምመጣው? ባንኬን ጥዬ መሄድ አልችልም አልኩ። ያለሁበትን ባንክ ያንተ ባንክ እኮ ጤነኛ የሚሆነው ሀገር ጤነኛ ስትሆን ነው። ኢትዮጵያ ንግድ ባንክ ከወደቀ ያንተን ባንክ በነጋታው ወዳቂ ነው። ያንተን ሌላ ሰው ሊመራው ይችላል። እና ይህም ማዳን አንተ ከቻል ለዛ ባንክ ሀሳብ ለምን እምቢ ትላለህ? ኢትዮጵያ ንግድ ባንክ ይወድቅ እኔም አላውቅም ነበር። ባንክ ውስጥ እያለው አንዳንድ ችግሮች እንዳሉ አውቃለሁ፣ ግን በዛ ደረጃ አደጋ ላይ እንዳለ አላውቅም። እና በዚህ መልኩ ለሀገር አስፈላጊ በመሆናቸው የተሾሙ ስለመሆናቸው የሚናገሩት አቶ አቤ ሳኖ አሁን ሊሰናበቱ ስለመሆኑ የኢትዮ ፎረም ምንጮች ጠቁሟል። የንግድ ባንኩ ፕሬዚደንት አቤ ሳኖ በግድ እረፍት እንዲወጡ ተደርጓል የሚሉት ምንጮቹ ላለፉት ተከታታይ ቀናት ስራቸው ላይ እንደሌሉም ያስረዳሉ። አቤ ሳኖ የሚነሱበት ምክንያት ምን እንደሆነ የተጠየቁት ምንጮች ብሔራዊ ባንክ በኦህዴድ ብልጽግና እንዲመራ ከተደረገ በኋላ የአዴፓ ብልጽግና ቦታ እንዲሰጠው ለማድረግ በማሰብ ነው የሚለውን
ያነሱናም ተሰናባቹ ፕሬዝዳንት ያለ ማስያዣ ብድር ከመስጠት ጀምሮ ለአገዛዙ ባለስልጣናትና ግለሰቦች የሚጠቅሙና የሚያስፈልጉ ነገሮችን ሲያደርጉ ቆይቷል። አሁን ግን ግልጋሎታቸውን አብቅተዋል ሲሉም ይገልጻሉ። አቶ አቤ ሳኖ የክብር ተሰናባች መሆን አልቻሉም፣ የግዳጅ ረፍት እንዲወስዱም ተደርጓል የሚሉት ምንጮቹ ለተተኪነት ሁለት ምክትሎቻቸው በእጩነት ስለመያዛቸውም አንስተዋል። እነዚህም የኦፕሬሽን ዘርፍ ምክትል ፕሬዝዳንቱ ፍቅረ ስላሴ ዘውዱና የኮርፖሬት ስርዓት ምክትል ፕሬዝዳንቱ ኤፍሬም መኩሪያ ናቸው ተብሏል። ጠቅላይ ሚኒስትሩ የራሳቸውን ታማኞች በየሴክተሩና ተቋሙ ሲያስቀምጡ ከነበሩበት ኃላፊነት ወስደው በንግድ ባንክ ላይ ያስቀምጧቸው አቤ ሳኖ ከኃላፊነት እየተነሱ መሆናቸውና ለረፍት እንዲወጡ መደረጋቸውን የሰሙት የንግድ ባንክ የቦርድ ሰብሳቢ በሆኑት የገንዘብ ሚኒስትሩ አህመድ ሽዴ በኩልም ነው ተብሏል። አቶ አቤ በንግድ ባንክ ኃላፊነት ዘመናቸው ከአዲስ አበባ ከተማ አስተዳደር ጋር በጋራ በመሆን በሰጡት ሐሰተኛ ተስፋም ለመንግስት ሰራተኞች ቤት ሰርተን እናቀርባለን በሚለው ንግግራቸውና የብልጽግናው መንግስትን በተለያዩ የሀገሪቱ ክፍሎች ያስቆማቸውን ወይንም የቆሙትን ኬላዎች ከአገዛዙ ሹማምንት ባልተለመደ ሁኔታ ሲሞግቱ በተደመጡበት መድረክ ይታወሳሉ። ቦርደር ኬላ ማለት ነው። በሀገር ከሀገራችን ወደ ውጭ የሚወጣው ነገር አገር ውስጥ ያለው ኬላ ጠብቆ ደግሞ ስራ አላሰራ እያለን ነው እና ሁለቱም በሀገር ጥቅም ተቃራኒ የሚሰራ ነው የሚመስለኝ እና እኔ ምንድነው ሀገር ውስጥ ያለው ኬላ ለደህንነት ካልሆነ በስተቀር ህጋዊ ኮሞዲቲስ በሚንቀሳቀሱበት ጊዜ ኬላ ለምን አስፈለገ? ሀገር ውስጥ ያሉ ኬላዎች ኢን ዘ ፈርስት ፕሌስ ያስፈልጋሉ ወይ? እንዲህ ያለ ንግግር ሲናገሩ የነበሩት አቶ አቤም ከየካቲት 26 2012 ጀምሮ 6 ዓመት ለሚጠጋ ጊዜ ከቆዩበት ኃላፊነት ላይ ሊነሱ ጫፍ መድረሳቸው ታውቋል። የጠቅላይ ሚኒስትር አብይ አህመድን ውሳኔ የሚጠብቀው የተተኪው ፕሬዝዳንት ውሳኔም በሚቀጥሉት ቀናት ይፋ እንደሚሆን ይጠበቃል። የመከላከያ ሰራዊቱ ከ470 በላይ ታጣቂዎች ላይ ኪሳራ ደረስኩ ብሏል። ይህንን ጥቃት አደረስኩ የሚለው ደግሞ በአማራና ኦሮሚያ ክልል የተለያዩ ቦታዎች ነው። ብልጽግናና መሪው በአማራና ኦሮሚያ ክልል የሚንቀሳቀሱ ኃይሎችን ሽፍታ ናቸው፣ የተለየ ውጊያ የለም ያለው ዋሻ ውስጥ ወይንም ደግሞ ፓርላማ ውስጥ ነው። በፓርቲው ፕሬዝደንት በኩልም ሸለቆ ለሸለቆ የሚደበቁ እንጂ የሚያሰጉኝ ኃይሎች አይደሉም ሲል መግለጹም አይዘነጋም። የአማራውም ሸኔ የኦሮሚያውም ሸኔ የአማራውም ሸለቆ አባይ የኦሮሚያውም ሸለቆ አባይ ተወያይቶ የመጣውን ተቀብለናል። ተላላኪ ናቸው እነዚህ ሸለቆ ለሸለቆ የሀገሪቱ መሪዎች በዚህ በኩል፣ በሌላ በኩል ደግሞ መከላከያ ግዙፍ ውጊያ ያደረኩ በርካታ ጠላትም ደመሰስኩ የማይገናኙ ፕሮፓጋንዳዎች እንደቀጠሉ ናቸው። ዛሬ የመከላከያ ሰራዊቱ ያወጣው ሪፖርትም የዚህ አንድ ማሳያ ነው። በብርሃኑ ጥላሁን የሚመራው 6ኛ እዝ በሪፖርቱ ከ470 በላይ ኢትዮጵያውያንን በሞት ወይንም በጉዳት በጥቂት ስፍራ ላይ ደመሰስኩ ሲል ገልጿልና በምስራቅ ጎጃም ዞን ጎዛምን፣ ደባይ ጥላት ግን፣ ደብረ ኤልያስ የተለያዩ ስፍራዎችና በኦሮሚያ ክልል ደግሞ በሰሜን ሸዋና ከፊል ምዕራብ ሸዋ ዞኖች በሄደባ ቦቴ፣ ደገምና ሜታ ወልቂጤ ነው ይህንን ሁሉ ጥፋት አደረስኩ የሚለው። 100 በላይ ገደልኩ፣ 150 በላይ አቆሰርኩ፣ ወደ 100 ደግሞ ማረኩ እያለ በኩራት የእርስ በርስ ጦርነት ውጤቶቹን ያቀርባል። የሀገር መከላከያ ሰራዊት የሚል ስያሜ ያለው ተቋም ይህ ሰራዊት የሀገሪቱን ሉዓላዊነትና ብሔራዊ ጥቅሞችን ያስከብር ዘንድ ቢጠበቅም ብልጽግና ግን በየቀበሌውና በየሰፈሩ እያሰማራው የሀገሪቱ ወጣቶችን በማንነታቸው ወይንም ደግሞ በተለያየ ጊዜ ሊቀያየር በሚችል ፖለቲካዊ አመለካከታቸው ሳቢያ እየገደለ እነሆ 6 ዓመታት በላይ ጊዜን አስቆጠርም። ለዘመናት በሰላም ማስከበር ተልእኮ የአሜሪካ ፕሬዝደንት እንኳን ይመሰክሩለት የነበረ የሀገሪቱ ሰራዊት ዛሬ በዓለም ፊት በጦር ወንጀል፣ በጾታዊ ጥቃት ጭምር ለዛውም በራሱ ሀገር ዜጎች ላይ የሚፈጽም እየተባለ ይነሳ ዘንድ ብልጽግና ያስገደደው ሆኗል። የፓርላማ አባሉ ብልጽግናና የሾማቸው አባላት ፓርቲውን ማፍረሳቸውን አሳወቁም። ገዢው ብልጽግና ደግሞ ለ275 ተቃዋሚዎች የስልጣን ሰጥቻለሁ ብሏል። በብልጽግና ሰላማዊ ተቃውሞ ሸፍቶ ጫካ ገብቷል። አሉ የሚባሉ ተቃዋሚ ፓርቲዎችን ለማፍረስም በአንድ በኩል ምርጫ ቦርድ በሚለው ተቋሙ በኩል፣ በሌላ በኩል ደግሞ በተለያዩ መደለያዎች ጠንከር ካሉ ደግሞ በማስፈራራትና በማሰር ቢሮአቸውን በመዝጋትም ወይንም ደግሞ ትይዩ የሆኑ የራሱ ፓርቲዎችን በማቋቋም እያጠፋና እያዳከማቸው ቀጥሏል። የብልጽግናው የቅርብ ሰው ሌንጮ ለታም የብልጽግና ትልቁ ስኬት ምኑ ነው ተብለው ሲጠየቁ ተቃዋሚ ድርጅቶችን እያጠፋ መቀጠሉ ብለው እንደነበርም የሚታወስ ነው። ጠንካራ ጎኑ ተቃዋሚ ድርጅቶችን ማፍረስ ነው፣ መበተን።
በዚህ በጣም ተሳክቶለታል እና ከዚህ የበለጠ ምንም የሚጨምረው ነገር የለም። ብልጽግና ኦነግና አመራሮችን በመግደል በማሰርና በማስፈራራት እንደዚሁም ቢሮዎቹን በመዝጋት እርሱን የሚመስል ኦነግን ፈጥሮ አማካሪ ብሎ አመራሩን ቤተ መንግስት አስገብቷል። ኦብነግን የሆነ ሳይሆን የሚመስል ድርጅትም ጅጅጋ ላይ አቋቁሟል። አብን የተባለው ድርጅትን አፍርሶ የተወሰኑ አመራሮችንም ተላላኪዎቹ አድርጓል። ይህንን ቀጥሎ አመራሮቹን ሲያስርና ሲያሳድድበት የነበረውን የቤንሻንጉሉን ቦዴፓን ማፍረሱ ታውቋል። ይህ እንዲሆን ደግሞ ፓርቲው ተሰብስበን ወስነን ብልጽግናን ተቀላቅለናል ሲል እንዲገልጽ ተደርጓል። ይህ ፓርቲ በክልሉ ምክር ቤት የተወሰኑ በህዝብ ተወካዮች ምክር ቤት ደግሞ አንድ አባል ነበረው። እኒህ የፓርላማ አባሉ መብራቱ አለሙ የፓርቲውን መፍረስና የገዢውን ፓርቲ ብልጽግና ፓርቲን መቀላቀልን በይፋ ተቃውመውታል። እኔ ውሳኔውን እቃወማለሁ፣ ከዚህ በፊትም ስቃወም ነበር። ያው ክልሉ አብሮ መስራቱ የፓርቲው ሊቀመንበር ምክትል ስልጣን ተሰጥቷቸው ነበርም። እናም ከመላመዳቸው የተነሳ የአብዛኛው ስራ አስፈጻሚ ግማሹ ከሀገር ውጭ ነው ያለው፣ ግማሹም ለቋል። እናም ስልጣን ላይ ያለው አካል ደልሎ ትክክለኛ ያልሆነ ጉባኤም አድርገው ፓርቲውን ትናንት አፍርሰውታል ሲሉ አረጋግጧል። ከ40 በላይ ንጹሐን ቤንሻንጉል ላይ በተገደሉ ማግስትም ብልጽግናን ተቀላቀለ የተባለውን ፓርቲ በተመለከተም ተናግረዋል። እኔም በዚህ ሰዓት ፓርቲ መፍረስ አለበት ብያለሁ። ቢያንስ የህዝቡን ፍላጎት፣ ጥቅም፣ ጥያቄ መልስ ሳያገኝ የአመራሩ ጥቅም ስለተጠበቀ ብቻ ፓርቲ ወደ ማፍረስ መሄድ ለሀገራችን ፖለቲካ የሚሰጠው እንድምታ ጥሩ አይደለም። ይህ በእንዲህ እንዳለ ብልጽግና 275 የተቋሚ ሹመኞች አሉ ሲል ሪፖርቱን አቅርቧል። የፖለቲካ ምህዳሩ እንደሰፋ ያሳያል። 4 ሚኒስትሮችን ጨምሮ ለ275 ተቋሚዎች የአመራር ቦታዎችን ሰጥቻለሁ ሲል በአደንፋራ በኩል የገለጸው ደግሞ ለብሪታንያው አምባሳደር ነው። አብይን በድርጊታቸው ስለመንገለጻቸው ያሏቸውን እንኳን የተቋሚ የራሳቸው ሚኒስትሮችን አስረው የሚገኙት የብልጽግናው ሰዎች ወደ ሀገር እንዳይገቡ ያደረገ ወይም ያሳደደው ይህ ስርዓት ደለ ያስገደለ ይህ አገዛዝ የሰላማዊ የፖለቲካ ምህዳሩ ሰፍቷል ሲል እየተሰማም ነው። ይህንን በተመለከተ ደግሞ በኢትዮጵያ የተቃውሞ የፖለቲካ ሂደት ውስጥ ሰፊ ልምድ ያላቸው መረራ ጉዲና ከቀናት በፊት እንዲህ ምላሽ ሰጥተውበት ነበር። የቆሱ ሁኔታ ቁጭ ብለን ለማየት የማንችልበት ሁኔታ ላይ ስለደረሰ አብዛኛው ኦሮሚያም አብዛኛው ኢትዮጵያም በምን ሁኔታ ውስጥ እንደሚኖር እንዳለ ከፕሮፓጋንዳ ባለፈ ይታወቃል ማለት ነው። ሻሻሌ ሳይሆን እየባሰበት እንደመጣ ሰላማዊ ሰልፍ ይቅርና ሰው በቤት ውስጥም አንዳንድ ነገሮችን ማድረግ እየቸገረው እንደመጣ የዛሬ እኮ 5 ዓመት 6 ዓመት 7 ዓመት ለምሳሌ አብዛኛው የኦሮሚያ ጫካዎች ለምሳሌ ሰላማዊ ነበሩ። የአማራ አካባቢ ለምሳሌ ሙሉ በሙሉ በሚቻልበት ደረጃ ጥይቶች እንደዚህ እንትን የሚደረጉበት አልነበሩ። ፖለቲካውን ጫካ ገባና በፖለቲካ ስርዓቱ ላይ ተስፋ የቆረጠው ወጣት እኮ የት እንዳለ ይታወቃል እኮ። አሁን ብዙ አንዳንድ ቦታዎች በመቶ ሺዎች በሺዎች የኢትዮጵያ ጫካዎች በተለይ አማራና ኦሮሚያ አካባቢ ራሳቸውን የትግራይ ሰላም ኃይል ብለው የሚጠሩ አካላት አባል የነበሩ በአፋር ታስረው የቆዩ ታጣቂዎች መለቀቃቸው ተገለጸም። በአፋር ክልል ውስጥ ለወራት በብልጽግናው ታጣቂ ኃይል ታስረው የቆዩ ነበሩ። ከጥቂት ወራት በፊት ቅድሚያ ለሰብአዊ መብቶች በብልጽግናው ድጋፍ እንደሚደረግለት የሚገለጸውና ራሱን የትግራይ ሰላም ኃይሎች በሚል የሚገልጸው ታጣቂ ኃይል ውስጥ የተቀላቀሉ አካላት በአፋር ክልል የታሰሩ ስለመሆናቸው መግለጹ ይታወሳል። በቁጥር 12 ይሆናሉ ያላቸው የሰላም ሰራዊቱ ታጣቂዎች በአፋር ክልል ፍርድ ቤት ሳይቀርቡ ለወራት በእስር ላይ እንደሚገኙ መግለጹም አይዘነጋም። 6 የሚሆኑት ለእስር የተዳረጉት ራሳቸውን የትግራይ የሰላም ሰራዊት በማለት በሚጠሩ ታጣቂዎች አማካኝነት ነበር። ሸዊት ቢታውን ጨምሮ 6 ሰዎች ሰመራ ወደሚገኝ መደበኛ ፖሊስ ጣቢያ ተወስደው መታሰራቸው፣ ሌሎች የተቀሩት ደግሞ ዱብቲ እንዳሉ ይኸው ተቋም ማመልከቱም አይዘነጋም። እነዚህ እስር ላይ ከነበሩት ውስጥ ሸዊት ቢታውን ጨምሮ አብዛኞቹ መፈታታቸው ነው አሁን የተገለጸው። የብልጽግናው አገዛዝ ትግራይን በትግራይ ሰዎች ማተራመስ የሚለው እቅዱን ለማሳካት ድጋፍ የሚያደርግላቸው ከቲዲኤፍ የወጡ ኃይሎች በአፋር ክልል እንዲንቀሳቀሱ ፍቃድ የሚያገኙ ናቸው። ከጥቂት ቀናት በፊት የአወል አርባ አስተዳደር የትግራይ ሰራዊት በክልሉ ውስጥ ጥቃት ማድረሱን ገልጾ ክስ ማሰራጨቱም አይዘነጋም። ይህንን ተከትሎ ነበር የጠቅላይ ሚኒስትር አብይ አህመድ አገዛዝ በቲዲኤፍ አባላት ላይ የድሮን ጥቃት የሰነዘረው። ህወሓት ከ2 ቀናት በፊት አጠናቀቁት ባለው የማዕከላዊ ኮሚቴው ስብሰባ ማጠናቀቂያ ላይ ባወጣው መግለጫ የተፈጸመውን የድሮን ጥቃት ፖለቲካዊ ውሳኔ ተሰጥቶበት የደረሰ ሲል መግለጹም የሚታወስ ነው።
የፋኖና የቲዲኤፍ ታጣቂዎች የሚማርኳቸውን የብልጽግና ወታደሮች በመረከብ የሚታወቀው ድርጅት ሰራተኞችን ሊቀንስ ነው ተባለም። ሰራተኞቹ የሚባረሩት በበጀት ምክንያት ስለመሆኑም ተገልጿል። የብልጽግናው መንግስት ስልጣኑን ለማስጠበቅ ካሰማራቸው ወታደሮች መካከል ለምርኮኝነት የሚዳረጉትን በመቀበል የሚታወቀው ዓለም አቀፉ የቀይ መስቀል ኮሚቴም በለጋሾች አስተዋጽኦ መቀነስ ምክንያት በጀቱ ላይ ባጋጠመው የ17 በመቶ ክፍተት ሳቢያም 2900 የሚሆኑ የሙሉ ጊዜ የስራ ቦታዎችን እንደሚቀንስ አሳውቋል። ድርጅቱ ባለፉት ዓመታት በኢትዮጵያ ውስጥ የተካሄዱ ጦርነቶች ያፈናቀሏቸውን ሰዎች በመደጎም ይታወሳል። በድርጅቱ ውስጥ የሰብአዊ ዲፕሎማሲያዊና የኮሚኒኬሽን አገልግሎት ኃላፊ የሆኑት መስፍን ደረጀን ጠቅሶ የዘገበው ቲክባም የሰራተኛ ቅነሳውን አፈጻጸም በማስመልከት ማብራሪያውን አስቀምጧል። ሰራተኞች የሚቀነሱት የዓለም አቀፉ የቀይ መስቀል ኮሚቴ በጀት በመቀነሱ ምክንያት ስለሆነም የሰብአዊ አገልግሎት የሚሰጡት በመቀነሳቸው አገልግሎት አሰጣጡ ላይ መስተጓጎልን ያመጣል ያሉት ኃላፊው የበጀት እጥረት ሲኖር በየጊዜው ሊያጋጥም የሚችል የሰራተኛ ቅነሳም ካሁን በፊት የተለያዩ ዓለም አቀፍ ተቋማት ማለትም እንደ ዓለም አቀፉ የጤና ተቋም ያሉት ላይም ተጽዕኖ ያሳደረ ነው ሲሉ አስታውሰዋል። ድርጅቱ በዓለም አቀፍ ደረጃ የሚሰራ በመሆኑ ምን ዘርፎች ላይ እንደሚቀነሱና የትኛው ሰብአዊ እርዳታ ቅድሚያ እንደሚሰጡ እንደማይታወቅ ጠቁሟል። ዓለም አቀፉ የቀይ መስቀል ፌዴሬሽን በቅንጅት ነው ከቀይ መስቀል ጋር ስንሰራ የነበረው። ሰብአዊ አገልግሎት ላይ በትብብር ነው የምንሰራው። በተለይ ግጭት ባለባቸው አካባቢዎች ላይ የዓለም የቀይ መስቀል ኮሚቴ በኢትዮጵያ ድጋፍ ያደርጋልን ብሏል። የሰራተኞቹ መቋረጥ የአገልግሎት መስተጓጎልን እንደሚያስከትል ያብራሩት ኃላፊው የተመረጡና ቅድሚያ የሚሰጣቸው ዘርፎች ብቻ እንደሚቀጥሉ ማሳውቋል። የብልጽግናው አገዛዝ ፎቶሾፕ ናቸው ከማለት ጀምሮ አልቀበልም እያለ የሚክዳቸው ወታደሮቹ ሲማረኩበት ለማስለቀቅ ሲሰራ የሚታወቀው ቀይ መስቀል በትግራይና በአማራ ክልል ይህንኑ አገልግሎት ማከናወኑ አይዘነጋም። በጄኔቫ ኮንቬንሽን መሰረትም ግጭት ባለበት ቦታ ሁሉ የህይወት ማዳን ስራዎችን የመስራት መብትና ኃላፊነት ያለው ቀይ መስቀል ማንኛውም የታጠቀና ያልታጠቀ ኃይል ሰብአዊ ፍጡር በመሆኑ ብቻ መደገፍ አለበት ብሎም ያምናል። በዓለም አቀፍ ደረጃ በአሁኑ ወቅት 18 ሺህ በላይ ሰራተኞች ያሉት ኮሚቴው ከአጠቃላይ ቁጥሩ 2900 አካባቢ የሚሆኑ የስራ ቦታዎችን በበጀት እጥረቱ ምክንያት ተቀናሽ የሚያደርግም ይሆናል። የተወደዳችሁ የኢትዮ ፎረም ቤተሰቦች ለአሁን ያሰባሰብናቸው መረጃዎች ይህንን ይመስሉ ነበር። አበቃን። ቸር ያሰማን።